ነው የምትሄጂው? ምንድን ነው እየተከታተልከኝ ነበር እስካሁን ድረስ? ይቅርታ ምን እያደረግሽ ነው? ማለት ምንም ታረቅ እስካሁን እያስመሰልሽ ነበር ማለት ነው? ምን ማለት ነው? ታውቀኛለህ? እኔ አላውቅህም። ምናልባት እርጉዝ ናት በሚልም ይሆናል የተነገረኝ ነገር ግን እንደዛ እንዳልሆነች በየሰፈሩ እየሄደች እንደምታጭበረብር ነው የደረሰኝ መረጃ። ተመልካቾቻችን እቺ ልጅ የሆነ ነገር እየሰራች ነው። ስለዚህ የተባለው ነገር ልክ ነው ማለት ነው። ካሜራማን ትከተለኛለህ? መሄድ አለብኝ አሁን። እንዳታይ በፖል ተደፈቅ። አዎ እርጉዝ ነኝ እያልሽ ቀደም እያናገርኩሽ ነበር። ብር የምትፈልገው ያንቺን ብር ማንም አይፈልግም። እኔ እኮ ብር የምትፈልግ ከሆነ ብር ልስጥ። ህይወትን መቀየር ከሆነ የምትፈልገው ልቀይር ነው በቃ አለቀ። አንቺ ነሽ ደግሞ ጭራሽ የኔን ህይወት የምትቀይሪ። ያው አንተ ነህ መቀየር አትመለስ። ስነ ስርዓት ይኖርሽ በመጀመሪያ ደረጃ። ልብስ ሰው ልብስ እንኳን ለማጠብ ይፈን እንግዲህ ፈለገ ነው ሌላ ከባድ ስራ እንኳን መስራት ባልችል ልብስ ማጠብ እችል ነበር። እሱን እንኳን ቀጥሮ የሚያሰራኝ ሰው አጣሁኝ ማለት ነው። በጣም ተቸገርኩኝ። ጎዳና ወጣሁኝ። እየወጣሁ መለመን ጀመርኩኝ ማለት ነው። ከዛ የሆነ ጊዜ በእንደዚህ እየለመንን አስፋልት ዳር በምሯሯጥበት ሰዓት አስፋልት ላይ አደናቅፎኝ ወደቅኩኝ ማለት ነው። በጣም ከባድ ጊዜ ነበር። ማንም ከጎን ያልነበረም ለልጅም በዛ ምክንያት ነው ያጣው። እኔ እዚህ ጋር 3000 4000 በቀን እየሰራሁኝ ያንን ሳነጻጽረው በወር 2500 ብር ደሞዝ ለሚከፈለኝ በቃ አይምሮ ይሄን ያነጻጸረ ማመን እንትን ማታቀም አልገባኝም። የትኛው ጋር ነው 3000 ብር መስሪው በቀን 500 ብር ነው የሚከፈለው ካፌ ላይ። እኔ ግን ስለምን ቢያንስ 3000 4000 ያገኛለሁኝ። በልመና 3000 ብር ትሰሪያለሽ? 3000 ብር እሰራለሁ። ሰላም እንደምን አላችሁ ውድ የጻይቱ ተከታታዮቻችን። እንዲሁም ዛሬም እንግዲህ ጥቆማ ደርሶን ወደዚህ አካባቢ መጠናል። ጥቆማ የደረሰን እንግዲህ አንድ እርጉዝ ነኝ በማለት ከህዝቡ ገንዘብ የምታጭበረብር ሴት እንዳለች ነው የተነገረን። እንግዲህ የምርም እርጉዝ ናት ወይስ አይደለችም ወይ ነው። እሷ እንግዲህ ከቦታ እየቀያየረች ነው ያን ነገር ታደርጋለች የተባለው። እኛም እንግዲህ በየሄደችበት እየተከታተልን እሱን የምናጣራ ይሆናል። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ መደረግ እንዳይረሳ። ሀሳብ አስተያየቶቻችሁን በኮሜንት ጻፉልን። ጥቆማም ካላችሁ እንግዲህ እንዳሁኑ በቴክስት ነው የደረሰኝ በኢንቦክስ እንድትልኩልን እንፈልጋለን። አብራችሁን ቆዩ። እንግዲህ ተመልካቾቻችን ቅድም እንደሰማችሁት ጥቆማ ደርሶናል። እቺ ልጅ ትገኝበታለች፣ ትቆይበታለች በተባልነው ቦታ ተገኝተናል። ምን እንደምትሰራ ምን እያደረገች እንደሆነ እውነት ነው ወይ የሚለውን እናረጋግጣለን። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እሺ እንግዲህ ካሜራማን እስኪ ወደ ልጅቷ ዙር። እንግዲህ በርቀት እየተከታተልናት ነው የምንገኘው። ይቺ ልጅ አሁን የምር እንደተባለው ናት ወይስ ውሸት ነው? መቼም አሉባልታ ይኖራል። እኔ ጥቆማ ደርሶኝ ነው እንግዲህ የመጣሁት። እንደምታዩት ልጁን እየጠየቀችው ነው። እንግዲህ እንዳያችሁት አንድ ልጅ ሰጥቶ አልፏል። እንግዲህ ልጅ ምናልባት እርጉዝ ናት በሚልም ይሆናል የተነገረኝ ነገር ግን እንደዛ እንዳልሆነች በየሰፈሩ እየሄደች እንደምታጭበረብር ነው የደረሰኝ መረጃ። ተመልካቾቻችን እስኪ እንግዲህ አብረን የምናያት ይሆናል። እቺ ልጅ እየሰራችው ያለችው ነገር ወንጀል ይሆን ወይስ የምር ቸግሯት? እንግዲህ የምናውቀው ነገር የለም። እኛ እሱንም ለማጥራት ነው እዚህ ጋር የተቀመጥነው። ተመልካቾች እንዳልኳችሁ እቺ ልጅ የምርም እንደሚባለው ሊሆንም ይችላል፣ አሉባልታም ሊሆን ይችላል። እሱን ለማጥራት ነው እኛም የተደረስነው። ምናልባት የደረሰባት ነገር ይኖራል፣ አጣም ሊሆን ይችላል። እንግዲህ እዚህ ጋር አሁን አልተመቸንም። እዚህ ጋር የቆመ ሰው አለ። እሱ እስኪንቀሳቀስ ምክንያቱም ሌላ ግርግር መፍጠርም ስላልፈለግን ነው። እኛ ሌላ ችግር እንዳይፈጠር ስለፈለግን ስለሆነ እሷም እንድታውቅብን ስላልፈለግ በድብቅ እየቀረጽናትም ስለሆነ እሱ ነገር እንዲጣራ ነው። ምናልባት እሺ ሌላ ሰውም እንግዲህ መቼም የኛ ሀገር ህዝብ ቸር ነው፣ ደግ ነው። እንኳን እንዲህ እርጉዝ ሆና አጣነጣ ኖርማልም በጤናማ መልኩ የሚሰጥ ህዝብ ነው፣ ደግ ህዝብ ነው ያለንና እቺ ልጅ እንግዲህ ምናልባት እንግዲህ የምሯን እርጉዝ ከሆነች በእኛ በኩል የተቻለንን ትብብር የደረሰባትን ችግር ለመረዳት እንሞክራለን። ተነስታለች። ምናልባት የምትሄድበት ነገር ካለ እስኪ ሄጄ ላናግራት። እኔ ከዚህ በኋላ ባናግራት ጥሩ ነው። ካሜራማን ተከተል፣ እሱ ጋር ሆነ ምን እንፈልጋለሁ።
ሰላመት እንደምን አለሽ? ሰላም። እንዴት ነሽ? እኔ ዳዊት እባላለሁ። እሺ ምን ልታዘዝ? እዚህ ጋር መኪና ውስጥ ስትለምኝ እያየሁሽ ነበር እና ምናልባት እንግዲህ እቺ ልጅ የቸገረሽ ነገር ካለ እንደው መረዳሽ ነገር ካለ እንደው እዚህ እርጉዝ ሆነሽ እዚህ መቀመጥሽ ትንሽ ስለረበሽኝ ነው። እንደ አንድ ዜጋ እንደ አንድ እህት እንዳለው ሰው ስለረበሽኝ እንደው ምናልባት ስለዚህ ትረዳኝ ነው ማለት ነው? አዎ የሚቸግርሽን ነገር እንድናወራ ስለፈለኩ ነው። ፍቃደኛ ነሽ ወይ ለዚህ? ትረዳኝ ከሆነ ምን ችግር አለ? አዎ እዚህ ለምን ትለምኛለሽ አንቺ? ያ እንደምታይ ነው ሰጦልኝ 6 ወሬ ነው የምላክልኝ። አዎ ይገባኛል። ስለዚህ ማሳደግበት ራሴን ማስተዳደርበት ለነገ ደግሞ ለልጅ ችግር የለውም እንለዋወጥና ያለውን ነገር ኮንታክት እንለዋወጥና እኔ ደውዬልሽ ያለሽን ነገር አስረድተሽኝ ሌላ ቀን ብናወራ ምን ይመስልሻል? አሁን ግን ካለሽበት ቦታ ብትነሽና ትንሽ ስለረበሽኝ ሄደሽ ስለዚህ ነገ በሰዓት እዚህ እመጣለሁ እንዳላጣሽ ያለውን ነገርን በሰፊው እናወራለን። እሺ ችግር የለውም እንዴ? በቃ መልካም ጊዜ። እሺ መልካም። እንግዲህ ተመልካቾቻችን ያወራኋትን ነገር ሰምታችኋል። በዚህ ሰዓት እመጣለሁ ብያታለሁ። አሁን ምን እንደምታደርግ እንከታተላለን። ምናልባት እንደተባለው አርጋ ይሆን ወይ የተባለውን ነገር እንደምትፈጽም ከዚህ በኋላ ነው የምናያት። ስለዚህ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አብሮነታችሁ ከኛ ጋር ይሁን። እስቲ አሁን ከዚህ ቦታ የጠፋን እንመስላለን። ከዛ በኋላ ወዴት እንደምትሄድ ደግሞ እንከታተላታለን ማለት ነው። አብራችሁን ነው። እሺ እንግዲህ ባለችበት ነው ያለችው ተመልካቾቻችን። አሁን ከሷ ራቅ ብለን ከወዲያ ለመከታተል ነው ሐሳባችን። አንዴ ልቀበልህ እንግዲህ መኪናን በደንብ አሽከርክር። እሺ መልካም ቻው ልበላት አንድ ጊዜ። እታችን ቻው። እሺ በቃ ነገ በዚህ ሰዓት እዚህ እንድንገናኝ። እሺ መልካም ቀን። እሺ እናቴ። እሺ መልካም ጊዜ። እንግዲህ ራቅ ብለናል ተመልካቾች፣ እያለፍናት ነው። ከዚህ በኋላ ምን እንደምታደርግ ምን እንደምትፈጥር ደግሞ ከዚሁ ጋር ሆነን ይሄርን መስለን እንከታተላታለን። በቃ አብራችሁ ነው። እንግዲህ ተመልካቾች አሁን ይኸውላችሁ ማንታይበት ቦታ ከሷ ራቅ ብለን ደበቅ ብለን ነው የቆምነው። እሷ እንግዲህ ምን እንደምታደርግ ደግሞ እናያታለን። እዚሁ በሩቁ ቆመን ማለት ነው። እስኪ ምን እንደሚፈጠር እናያለን። አብራችሁን ሆኑ። እንግዲህ እስካሁን አልተንቀሳቀሰችም። ምን እየሰራች እንደሆነ ምናልባት የተባለው ነገር ውሸትም ሊሆን ይችላል። ምናልባትም ደግሞ የነቃንባት መስሏት ተረጋግታም ሊሆን ይችላል። እስኪ የሚሆነው ነገር አብረን እናያለን። እየሄደች ነው። መከታተል ያለብን ይመስለኛል። ከዚህ በኋላ እንግዲህ እየተንቀሳቀሰች ነው። ካሜራማን እኔ በእግሬ መከተል አለብኝ። በቃ ወይ መኪናውን ማዞር ትችላለህ። መኪናውን እስኪ እስከዛ እኔ ልቀበል ካሜራውን። ወዴት እየሄደች እንደሆነ እናያታለን። እስኪ እስካሁን ቆማለች። ሩቅ ስለሆነ በዙም ስለሆነ እያየናት ያለ ነው። መጠፋብን አይመስለኝም። ከዚህ በኋላ እንግዲህ ትንሽ እንከተላትና በእግሬ መከተላት ይሆናል። ወደ ምን አይነት አቅጣጫ እንደምትሄድ እውነት የምታረገውስ ነገር እውነት እንደሆነ እናያለን ማለት ነው። ኦኬ እሺ ከእኔ ጠፍታለች ተመልካቾች። እንግዲህ አሁን ወርጄ በእግሬ መከተል ያለብኝ ሰዓት ነው። በዚህ ሰዓት እስኪ እንግዲህ ልውረድ። እንግዲህ እየተከተልናት ነው ተመልካቾች። የምታረገውን ነገር አረማመዷ ግን የእርጉዝ አይመስልም። አሁን ፈጠን እያለች ነው እየሄደችብን ያለችው። ምናልባት እንደተባለች ሴትዮ እንዳሉ ባልተውም ሊሆን ይችላል። እስካሁን ጥርጣሬን እውን የሚያደርግልኝ ነገር አላገኘው። ቦታ ውስጥ ለመደበቅ ሞክራለች። ምን ጨርቅ እያወጣች ነው። እቺ ልጅ የሆነ ነገር እየሰራች ነው። ስለዚህ የተባለው ነገር ልክ ነው ማለት ነው። ካሜራማን ትከተለኛለህ፣ መሄድ አለብኝ አሁን። እንዳታይ በፖል ተደበቅ። አዎ ተመልካቾች እያያችኋት ነው እንግዲህ የምታረገውን ነገር።
ኦኬ መሄድ አለብኝ በቃ አብራችሁኝ ነው እህቴ ወዴት ነው የምትሄጂው? ምንድን ነው እየተከታተልከኝ ነበር እስካሁን ድረስ? ይቅርታ ምን እያደረግሽ ነው? ማለት ምንም ታረቅ እስካሁን እያስመሰልሽ ነበረ ማለት ነው? ምን ማለት ነው? ታውቀኛለህ? እኔ አላውቅህም። እንዴ ነይ ተረጋጊ። ወዴት አባሽ ታውቀኛለህ ወይ? ምን አርፈሽ እዚህ ቆመሽ ታወሪኛለሽ? ምን እያደረግሽ ነው የነበረው? ያደረግሽ ነገር ምንድን ነው? ልብስ እየቀየርኩ ነው። ጀማል ምን ካሜራ ይዘህ ምን አለ ነገር? እያንዳንዱ ያደረግሽው ነገር በካሜራ ተቀርጿል። እሺ ስታጭበረብሪ እንደነበር ደርሼብሻለሁ። ማን ፈቃድ ሰጠ? ማንስ ፈቃድ ቢሰጠኝ ይመለከትሻል አንቺ? እንዴት ያለ በግል ፈቃድ ይቀርጸኛል? ህዝብ እያጭበረበርሽ እርጉዝ ነኝ በሚል ተልካሻ ምክንያት ከህዝብ ገንዘብ እየለመሽ እያየሁሽ ነበር። ለምንድን ነው የማያገባኝ? እያጭበረበርሽ አይደለ እንዴ? ይኸውልሽ እኔ ከሚዲያ አካል የመጣሁ ሰው ነኝ። መርማሪ ጋዜጠኛ ነኝ። አንቺ ምን እያደረግሽ እንደነበር ምን እየሰራሽ እንደነበረ ለተመልካቾችም እያዩ ነበረ። እኔም እየተመለከትኩ ለምንድን ነው የሚነሳልሽ? የሰራሽው ነገር ወንጀል ነው። ወንጀል ደግሞ በህግ ፊት ያስጠይቅሻል። እየሰራሽ አጥፋልኝ። እሺ ካሜራውን ለምን ይጠፋልሽ? ለምን ይጠፋልሽ? እንዴ አንተ ነህ ያለ ግን ፍቅር አይደል ታጥፋው? እባክሽ አንቺ ማንሽ አንቺ አርፈሽ ጊዜ ሌላ ነገር እንዳይከተልሽ ካሜራ አጥፋው። ይኸውልሽ አይጠፋም። ይኸውልሽ እያየሻቸው ነው አዛጋ ያሉትን ሰዎች እነሱ ሁሉ ከኛ ጋር ናቸው። ምንም ነገር አንቺ ነሽ ግርግር የፈጠርሽው። እያረግሽውና እያከርሽው ያለሽው ነገር ወንጀል እንደሆነ ታውቂያለሽ። ህዝብን በማጭበርበር ምን ነው የምትደራደረው? ካንቺ ጋር ደግሞ ከሌባ ጋር ምንድን ነው የምትደራደረው? እኔ ሌባ አይደለሁም። ታዲያ ምንድነው ከልብስሽ እርጉዝ ነኝ እያልሽ ቀደም እያናገርኩሽ ነበረ። ብር የምትፈልገው ያንቺን ብር ማንም አይፈልግም። እኔ እኮ ብር የምትፈልግ ከሆነ ብር ልስጥ። ህይወትን መቀየር እኮ የምትፈልገው ቀይር ነው በቃ አለቀ። አንቺ ነሽ ደግሞ ጭራሽ የኔን ህይወት የምትቀይሪ። ስነ ስርዓት ይኖርሽ በመጀመሪያ ደረጃ። እንዳንቺ አይነት ሌባ ጋር የመደራደር ህሊና ምንም የለኝም። አንተ ለማን ተቆርቆረ ነው? መቼም ብር ፈልገህ ነው የሚሆነው። ብር ልስጥና መሄድ ትችላለህ በቃ አለቀ። ካንቺ ጋር ምንም መጨቃጨቅ አቅሙም የለኝም። ገባሽ አይደል? ካንቺ ጋር ሙሉ አይነት ሰው አይደለም። የምትፈልገው ንገረኝ። አሁን እያረግሽው ያለው ነገር ምን እንደነበር እያንዳንዱ ነገር ታስረጅኛለሽ። እንዲነግር የምትፈልገው ነገር ቦታ የት ነው እንደው? በቃ አሁን እኔ ፈቃደኛ ነኝ፣ ችግር የለውም እነግርሃለሁ። ምንድን ነው የምትፈልገው? አሁን መኪና ውስጥ ይኸውልሽ ግርግር መፍጠር አያስፈልግም። መኪና አለኝ። መኪና ውስጥ ሄደን እናወራለን እያንዳንዱ ነገር። እኔ ፈቃደኛ ነኝ፣ ችግር የለውም። እሺ ካሜራማን እንግዲህ ኮኔ አሁን መኪና ውስጥ እንግባ አልከኝ። መኪና ውስጥ መጣሁልሽ። ምንድን ነው ከእኔ የምትፈልገው ነገር ምንድን ነው? መደራደር ካለብንም እንደራደር። እኔ አሁን የምፈልገው መነጋገር ያለብን ነገር አለ አይደለ? እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። ምንድነው ነገር በቃ ምን ማስፈላጊ ያለ ምን ይጠቅማል? አንተ ምን ማይጠቅማል? ለኔ ያስፈልገኛል። ስለሚያስፈልገኝ ነው የምጠይቅሽ። ስለዚህ እያንዳንዷን አሁን እንደዚህ ለምን እንደምታረጊ ለምንም ይሄ አስፈላጊ እንደሆነ ወደዚህ ህይወትም ለምን እንደገባሽ እያንዳንዱን ከመጀመሪያው እስከ መጨረሻው ድረስ እንድትነግሪኝ እፈልጋለሁ። ገንዘብ ነው የምትፈልገው? ለህይወት የሚያስፈልግ ነገር ነው። አንተ ይሄን ነገር ብታወጣው የምትጠቀመውን ነገር እኔ ከበተሻለ አድርጌ ልስጥ። ችግር የለውም። እሱ እንደራደራለን። ግን አንተ ማወቅ አለብኝ። ስለዚህ ማወቅ ያለብኝ ነገር ደግሞ ይሄ ነገር ለምን እንደምታረጊ ሰዓት አሪፍ ነገር አሪፍ ገቢ ሆኖኛል። እየተጠቀምኩበት ያለው ነገር ነው። ህይወቴን አሻሽሎልኛል። ምክንያቱም በጣም አሪፍ ገቢ ነው የማገኝበት። ሰው አንተ ምንድን የምትጠቀመው? አይደለም እኮ አሁን ገብቶኛል። የኖርሽበት እንደሆነ ስራ እየሰራሽበት እንደሆነ ገብቶኛል። ግን ወደዚህ አይደለም ገንዘቡን አይደለም። አሁን እኔ ችግር የለውም ገንዘብ እኔና አንቺ እኮ እንደራደራለን። አሁን ልናወራ አይደል እዚህ መኪና ውስጥ የገባ ነው። ተገንጥለን እኮ እዚህ መጣን ልናወራ የመጣ ነው መኪና ውስጥ። ነገር ሁሉ እኮ እያረኩልህ ነው ነው። በቃ እኮ አልኩሽ። ስለዚህ አሁን ደግሞ የምፈልገው ምንድነው የቀረው ነገር እንድትነግሪኝ ስለታረ ለምን ወደዚህ ስራ እንደገባሽ አስፈላጊነቱስ ምን እንደሆነ አሁን ከመጀመሪያ ይኸውልሽ እኔ ስለሚጠቅመኝ ነው የምጠይቅሽ። የምትነግሪ ከሆነ ንገሪኝ። አሊያ ግን ሌላ ነገር ነው የሚሆነው የሚፈጠረው ህይወትሽ ጋር እኮ። እኔም እኮ እየለመንኩ እንደዛ እንዳይፈጠር እኮ እየለመንኩ ለምን በእንጀራ ትመጣለህ አንተ? እኮ አልመጣሁም። አሁን እኮ በሰላም እንድለቅሽ ነው አይደል የፈለግሽው? እሱን ከፈለግሽ ደግሞ ንገሪኝ እያንዳንዱ ነገር ሳታስቀሪ። ወደዚህ ህይወት እንዴት ገባሽ? ለምን ይሄን ህይወት መረጥሽ? አሁን እኮ እየሰራሽ ያለሽው ነገር አንቺ ገብቶሻል። እየጨበረበርሽ እኮ ያልሆንኩትን ሆኛለሁ ብለሽ ማህበረሰብ እያጨበረበርሽ ነው። ስለዚህ ይኸውልሽ እሱ ነገር ለምን ወደዚህ ህይወት ምናልባት ሰዎች እኮ ምክንያት ይኖራቸዋል አይደል? ወደዚህ የሚያስገባቸው ነገር ሰው የሰው ልጅ ተገዱ ነገሮችን አያደርግም። አና እሱ የራሴ ምክንያት አለኝ። እሱ ደግሞ ላንተ አይጠቅምህም ነው። ይኸውልሽ ስለሚጠቅመኝ ለኔም በደንብ እንዳውቀው ስለምፈልግ ነው። አሁን እንደራደርም ቢባል ብርን ብንደራደር አይቀልህም ላንተ። ችግር የለውም እኮ ግን አውቄው ታሪክሽን አውቄው ምናልባት እኔ መረዳት ያለብኝ ማወቅ ያለብኝ ነገር ካለ
አንቺንም እኮ ከእንደዚህ አይነት ነገር እንድትውጪ እፈልጋለሁ። ገባሽ አይደለ? ምናልባት ፈልገሽው ላይሆን ይችላል፣ ህይወት አስገድዶሽ ሊሆን ይችላል። ይኸውልሽ ማንም አይረዳህም። ይገባኛል። ስለዚህ ፈልገሽ ላይሆን ይችላል፣ ይገባኛል። ህይወት ከባድ ነው በዚህ ሰዓት። እንኳን ሴት ሆነሽ ለወንዱም አስቸጋሪ የሆነበት ሰዓት ነው በዚህ ሰዓት እና ያሳለፍሽው ነገር ይኖራል። አስቸጋሪ ህይወት እንዳሳለፍሽ ይገባኛል። ስለዚህ እሱን ደግሞ ብታጫውቺኝ ከዛ በኋላ ያለውን ነገር ችግር የለውም። መደራደሩ ገንዘቡ አይደለም የሚያጣላን። እኔና አንቺን ግን ትንሽ ነገር እንድትነግሪኝ ይፈልጋለሁ። ስለአንቺ ማወቅ ፈልጊያለሁ። የምነግርህን ነገር አሳልፈ እንደማትሰጥ እኔ በምን አውቃለሁ? በምን አምናለሁ? ችግር የለውም። ለምን አታምኚኝ? እንደዚህ ጋር ካሜራ ገጥመህ እንዴት ብለህ ነው ላምነህ የምችለው? ችግር የለውም። የሚያሳስብ ነገር አይደለም። ምናልባት ቢሆንም የአንቺ ታሪክ መማሪያ ነው ሊሆን የሚችለው እንጂ ያን የከፋ ነገር አንቺ ጋር እንዲደርስ እኔም አልፈቅድም። ገባሽ? እንዲደርስብሽም ምንም ነገር እንዲነካሽም አልፈልግም። ግን ታሪክሽን እንድታጫውቺኝ ይሄ እዚህ ነገር ውስጥ ለምን እንደገባሽ ያረግሽው ነገር እንግዲህ አይተሻል። ምን እንዳረግሽ በደንብ ስከታተልሽ ነበር። ስለዚህ እሱን አንድም ሳታስቀሪ ከሀስከፍ እንድትነግሪኝ ነው የምፈልገው። እኔ ልረዳሽ ዝግጁ ነኝ። በየትኛውም ነገር ከጎንሽ ነኝ። በየትኛውም አይነት ሁኔታ ካንቺ ጎን። ሁሉም ሰው እንደዛ ይላል፣ ግን ማንም የሚረዳህ የለም። የሚፈልገውን ነገር እስከሚያገኝ ነው እንጂ ማንም ይሄ ነው ብሎ እንትን የሚልህ ነገር የለም። እና በምን ላምን እችላለሁ? ሁሉም ሰው በአሁን ሰዓት አንድ አይነት አይደለም። ችግር የለም። ቃሌን እሰጥሻለሁ። ችግር የለም። ይገባኛል እኮ አሁን እኮ አንቺ ያለሽበት ነገር ስለገባኝ ነው እኔ አሁን የምጠይቅሽ እንጂ ከዚህ ሌላ ማድረግ እችል ነበር። ሌላ ነገሮችን ተጠቅሜ የፈለኩትን ማድረግ እችል ነበር። አሁን እኔ ስላከበርኩሽ እንደው ችግርሽ ስለገባኝ ነው አሁን ላወራሽ ሆነ። ግን ብትተወኝ ነው ደስ የሚለኝ። በቃ ስራዬን ልስራበት ከፈለግሽ ንገሪኝ። ስራ እኮ አይደለም እየሰራሽ ያለሽ አሁን ማጭበርበር ነው። ለእኔ ስራዬ ነው፣ ምክንያቱም እያኖረኝ እያስተዳደረኝ ነው ያለው። ይገባኛል። እየኖርሽበት ይሆናል። ግን ይሄ እስከ መቼ ትዘልቂያለሽ? አንድ ቀን የታወቀ ቀን ደግሞ አንቺን ወደማያስፈልግ ነገር ይወስድሻል። እኔ ሰው ነፍስ አልገደልኩ፣ ሰው አልመነተፍኩኝ። ማጭበርበርም ወንጀል ነው ታውቂያለሽ። ይሄንን በነገራችን ላይ ሆኔ እኮ በቃ ሰዎችን ያልሆንኩትን ሆኛለሁ በማለት የሰው ንብረት ሊሆን ይችላል እኮ እሱ እንድትነግሪኝ ነው የፈለኩት። ከዚህ ከሆንሽ ባሻገር ያለው ነገር እንድታወሪ ስለፈለኩ። ስለዚህ መናገር ያለብሽን ነገር በትክክልና መወራት ባለበት መንገድ እንግዲህ መውጣት የሌለበት ገመና ሊኖር ይችላል። እሱን ችግር የለም። ቃል ግባልኝና እነግርሃለሁ። ቃል ገብቻለሁ። ችግር የለውም። በፈለግሽው ነገር ዋስትና ሰጥሻለሁ። ችግር የለውም። የምትፈልጊውን ማንኛውንም ነገር በየትኛውም ሳትሳቀቂ ልትጠይቂኝ ትችያለሽ። እውነታውን ካወቅኩ በኋላ ይፋ አታደርግብኝም፣ አትለቅብኝም። ያ ችግር የለውም። እሱ ያሳስብ ነገር አይደለም። ወደዚህ ህይወት እንድገባ ያደረገኝ በመጀመሪያ ወደዚህ ከተማ የመጣሁትኝ ለስራ ነበረ። የዚህ ሀገር ሰው እዚህ ሀገር ተወላጅ አይደለሁም። እዚህ አይደለሽም? እሺ። ከሌላ ሀገር ነው ለስራ የመጣሁት ማለት ነው። ከዛ አጋጣሚ ያው ሴት ነህና ሰው ጋር ሪሌሽንሽፕ ትጀምራለህ። ከአንድ ጓደኛዬ ጋር አሪፍ የሚባል ፍቅር ግንኙነት ነበረ ማለት ነው። ከዛ እሱ አጋጣሚ ሆኖ ወደ መከላከያ ይሄዳል ማለት ነው። መከላከያ ነበረ፣ ወታደር ማለት ነው። ምናልባት ለግዳጅ ነው ሄደው ነው ወይስ መከላከያ ነበር ከዛ በፊት ወይስ በአዲሱ መከላከያ ነው መቀላቀል ፈልጎ? በአዲሱ ነው መቀላቀል ፈልጎ ነው ሄደው በሰዓቱና ሄደ። እኔ ነፍሰ ጡር ነበርኩኝ በሰዓቱ ማለት ነው። እሱ ሲለይ ነፍሰ ጡር ነበርኩኝ። እሱ ነገር አልነገርሽውም ለሱ? ምናልባት እንግዲህ እንዲያስቀረው አያውቅም ነበር። ለምን ለመንገር አልሞከርሽ? ምናልባት እንግዲህ ይሄ ልጅ እንዳለው ሲያቅ እንግዲህ ፍቅረኛ ነው ብለሻል። ምናልባት የልጁ ነገር ሊያስቀረው ይችል ነበር። ለምን ልትነግሪው አልሞከርሽ? በሰዓቱ አያውቅም ነበር። እኔም ራሴ አላውቅም ነበር ማለት ነው። ከሄደ በኋላ ነው ነገሮች። ከሄደ በኋላ 3 ወር ከምናምን ከሆነኝ በኋላ ነው ያወቅኩት ነፍሰ ጡር እንደሆንኩኝ ማለት ነው። መልካም። ከዛ በኋላ ልትነግሪው አልሞከርሽ? ምናልባት መከላከያ ከገባ ከሄደ በኋላ ነው ያወቅኩት። ከዛ በኋላ አልነገርኩትም፣ ምክንያቱም ብዙ ጊዜ ስልክ አይፈቀድላቸውም ይመስለኛል። ከሄደ በኋላም ሲጀመር አንዴ ወይ ሁለቴ ተደዋወል ነው። ብዙም አንደዋወልም የነበረው ማለት ነው። አይችሉም፣ እነሱም አይቻልም። ምናልባት እንደሄደ ግዳጅ ላይ ነው የገባው። ስልክ እስከማውቀው ድረስ አንዳንዴ ይደዋወላሉ፣ ቤተሰብ ያገኛሉ። እንግዲህ ያው እሱ ሳይፈልግ ቀርቶ ይሁን አላውቅም። እሱ ካልደወለ እኔ መደወል ስለማልችል እሱ ባገኘው አጋጣሚ ነው መደወል የሚችለው። ሜቢ ያው ቢዚ ሆነ ሊሆን ይችላል፣ አላውቅም። አንደዋወልም ብቻ በተከሉ በፊት ጥሩ ግንኙነት ነበር። ነበርን፣ አሪፍ ላይ ሆነን ነው የሄደው። መልካም። እሺ። ከዛ በኋላ ምን ተፈጠረ? ከዛ ነፍሰ ጡር 3 ወር ምናምን እንደሆንኩኝ ካወቅኩኝ ከሄደ በኋላ እሱ ማለት ነው። ከዛ እያለ ወደ 6 ወር አካባቢ ሆነው ማለት ነው።
ከዛ እሱም እዛ ነበረ። ሌላ የሚረዳኝ ሰው አልነበረም። ስራም ምናምን ፈለኩኝ። ማንም እንደዛ ሆኜ የሚቀጥረኝ የለም። ሰው ልብስ እንኳን ለማጠብ ኢቭን እንግዲህ ፈለገ ነው ሌላ ከባድ ስራ እንኳን መስራት ባልችል ልብስ ማጠብ እችል ነበር። እሱን እንኳን ቀጥሮ የሚያሰራኝ ሰው አጣሁኝ ማለት ነው። በጣም ተቸገርኩኝ። ጎዳና ወጣሁኝ። እየወጣሁ መለመን ጀመርኩኝ ማለት ነው። ከዛ የሆነ ጊዜ በህይወቴ ማረሳው ቀን ነበርና በጣም ከባድ ጊዜ ነበር። እንደዚህ እየለመንን አስፋልት ዳር በምሯሯጥበት ሰዓት አስፋልት ላይ አደናቅፎኝ ወደቅኩኝ ማለት ነው። በጣም ከባድ ጊዜ ነበር። ማንም ከጎን ያልነበረ ለልጅም በዛ ምክንያት ነው ያጣሁት። ተስፋ አድርጌ ተቸግሬ ቢሆን አሳድጋለሁ ብዬ ሳላስወጣ ቀርቼ ደህና ደርሶ 6 ወር ከሆነው በኋላ ልጄ ፌል አደረገብኝ። ዘወረ በጣም ነው የተቸገርኩት በጣም ማለት ነው። የለመንኩ ባለው ሰዓት አሪፍ ገቢ ያገኝ ነበር ማለት ነው። ቢያንስ የሰው ፊትም እየገረፈኝ ቢሆን ራሴን ማስተዳደር አላቃተኝም። ለልጄም ለሆዴ ለቅርቴም ለራሴም አላንስም። ቢያንስ በልቼ ጠጥቼ ያድር ነበር። ከዛ በኋላ ግን ሰው ቤት ስራ ጀመርኩኝ በአጠቃላይነት ማለት ነው። ምናልባት እንግዲህ በጣም ይቅርታ እንግዲህ የማይሆን ነገር ስለቀሰቀስኩብሽ ትንሽ ገባኛል ስሜቱ። ምናልባት እኔም በጣም ከባድ ጊዜ ነበር። ብቻዬን አንድ ብቻ ስትሆን ለሴት በጣም ከባድ ነው። በጣም ማየን ጊዜ ያስታውስኝ። በጣም ከባድ ጊዜ ነበር ያስታውስኝ። በጣም አዝናለሁ። ጓደኛዬ ሌላ ጓደኛ ላጓይ ብቻዬን ነበር የተሰቃየሁት ብቻዬን። በጣም አዝናለሁ። እንደው በወቅቱ የነበረው ነገር እንደው በጀመርሽልኝ አይቀር የሚረብሽ ነገር ነው። በርግጥ እንደው ምን ስትይ ነው እንደዚህ አይነት ነገር ውስጥ የገባሽው? እንግዲህ ራስሽን ለማስተዳደር ለልጅሽም ለመብቃት ለነገ ህይወቱ እንግዲህ ሲወለድም ነገ ደግሞ ልጅ ሌላ ነገር ነውና እንደው ምን ለማድረግ ነው የሞከርሽው? ያኔ ምን ስታረጊ ነው እንደዚህ አይነት አደጋ የተፈጠረው? እሱ ከሄደ በኋላ ምንም ያናል የተሻለ ኑሮ ስራ መጀመሪያም የነበረን ቶሎ ነው አቅሜ የተዳከመው ማለት ነውና ያመኝ ነበር። በዛ ላይ ነፍሰ ጡር እንደሆንኩ ካወቅኩ ጀምሮ በጣም ያቅለሸልሸኛል። በጣም ድካም ነበር። ቢያንስ ወደ እስኪገፋ እንኳን እንዳልሰራ በጣም ህመም ነበረኝ ማለት ነውና ወዲያው ነው በቃ ወደ ጎዳና የወጣሁትኝ። የርኩ ለምን ነበር የሰው ፊት ካልቸገረ በፊት በቃ የሰው ፊት ማየት በጣም ከባድ ነው። እዛ ጋር ቆመ ቀላል ነገር አይደለም። መጀመሪያ ላይ በጣም ነበር የሚከብደኝ የነበረው የሰው ፊት እዛ ጋር ለማየት ማለት ነው። የተወሰነ እንኳን መበላትን ካገኘው ያስኮትን ይዤ ነበር ወደ ቤት የምገባው ማለት ነው። ከዛ የቤት ኪራይ ደረሰብኝ። በቃ እንዴት ልሁን በቃ ህመሙ አለ። በጣም ከባድ ጊዜ ነበር። እንደዚህ ስነግርህ አሁን ላይ ስላለፈ ቀላል ሊመስልህ ይችላል ማለት ነው። ግን ያኔ በጣም ለኔ ከባዱ ጊዜ ነበር። ከዛ በኋላ እንደገና እንደምንም ብዬ ስራውን ተላምጄው ስራ ልበል አሁን ላይ ስራዬ ስለምለው ማለት ነውና ይሄን ልመናውን ተላምጄው እየለመንኩኝ በስነ ስርዓት እየተዳደርኩኝ በቃ እየተሯሯጥኩኝ ከፖሊሶቹም ከምንም ጋር እየተሯሯጥኩኝ ምክንያቱም አይቻልም። ኦኬ ፖሊሶች ይከለክላሉ መንገድ ላይና ከዘነ መንገድ እንትኖች ማለት ነውና ደንቦች ምናምን ከነሱ ጋር እየተሯሯጥን ምናምን ነው በቃ አመንለምነው ማለት ነው። ይከለክሉናል። ያችን ያገኘናትን እየተሯሯጥን ነው። ያኔ ደግሞ እንደዚህ አስፋልት ዳር አደናቅፎኝ ወዴ በጣም ከፍቶ ነበርና 6 ወር ምናምን ነበረው። ያኔ ነበር ልጄን ያጣሁት። ከዛ በኋላ ታመምኩኝ። በጣም ረጅም ጊዜ ነው ደም ሲፈሰኝ የነበረው ምናምን ብቻ በጣም መጥፎ ጊዜ ነበር። በጣም ስለሆነው ነገር ስለደረሰብሽ ነገር በጣም አዝናለሁ። እንግዲህ ሴቱኝ ልረዳሽ ባልሞክርም እንደ ወንድ ግን ስሜቱ ይገባኛል። አዝናለሁ።
እናትም አለኝ እህትም አለኝ እኔ በማንም እንዲደርስ የማልፈልገው ነገር ነው በእውነት ለማንም አይደርስ እንደዚህ አይነት ነገር ያክፉ ጊዜ ለማንም አይደርስ ለማንም አልመኝም እኔ በጣም ከባድ ጊዜ ነው የነበረው ስለ እውነት ነው የምነግርህ ዛሬ ላይ እኔም ሳወራው እንደዚህ ቀሎኝ ላወራ እችላለሁ ያኔ ግን እንኳን ለማውራት አይደለምና እንዴት እንደምነግርህ አላውቅም መልካም እንደው በጊዜው ስትወርቂ ሊያነሳሽ ሞከረ እንዴት ነው ይሆንሽው እንዴት ነው ለዚህ ራሱ ቆመሽ ያ ሰው ጥሩ ነውና በሰዓቱ ስወድቅ አንስተውኝ ጤና ጣቢያ ወሰዱኝ ወደ ሕክምና ማዕከል እዛ ነው እንትን ያሉኝና ከዛ ግን በቃ ልጄ መትረፍ እንዳልቻለ ሲነግሩ በጣም ነበር ያዘንኩት በጣም እንደዛ ሰው ፊት አይቼ እንደምንም አርሽ ቢያንስ 3 ወር እኮ ነበር የቀረኝ በቃ ከዛ በኋላ ራሴን መሆን አልቻልኩም ከዛም ግን ወጥቼ ቢያንስ ትንሽ ካገገምኩ በኋላ እንትን እያልኩ ነበር ሰው ቤት ገብቼ ነበር ማለት ነው ኦኬ አገግመሽ እንግዲህ ራስሽን ራሴ ከተነከርኩ በኋላ ምናምን ፈሳሽም በቃ ደም እንትን ይለኝ ነበር ምናምን እና ያ ነገር እንትን ካልኩ በኋላ ከተነከርኩ በኋላ ሰው ቤት ለመስራት ለመቀጠር እንትን ብዬ ነበር እና ብዙም አልቆየሁም ምክንያቱም እንዴት እንደሚያመናጭቁ ሰው ቤት ምክንያቱም ድሃም ልሆን እንጂ እንደዚህ ሰው ፊት አይቼ እንትን ብዬ ሰው ተናግሮኝ ምናምን አይነት ስራ አልሰራሁምና በጣም ነው የሚያመናጭቁ እንደዚህ አድርጎ በቃ እንዴት እንጃ አላቅም ቤት መቤቶች በጣም ከባድ ነበሩ እና ያን ነገር መቋቋም አቃተኝ በትንሽ ብር ማለት ነው ከዛ በፊት ሰርተሽ አታውቂም ማለቴ ምናልባት ባለቤትሽ ፍቅረኛ ያልሽው ያለ ምንድን ነበር እየሰራሽ የምትተዳደሪው እሱስ ምንድን ነበር የሚሰራው እንግዲህ በቤት ተከራይተሽ ነው ኖራል ያልሽኝ ምንድን ነበር እየሰራሽ የነበረው እስኪ ስለሱ ሱቅ ላይ ነበር ተቀጥሬ ሰራ የነበረው ሱቅ ምን አይነት ሱቅ ኮስሞ የሴቶች የውበት መጠበቂያ ማለት ነው እዛ ጋር በሽያጭ ሰራተኝነት እሱስ ምንድን ነበር የሚሰራው እሱማ ምን እንደሚሰራ አይነገኝም ብቻ ብዙ ጊዜ ታክሲ ላይ ይመስለኛል ተራ ማስከበር ምናምን ሊሆን ይችላል ተራ ማስከበር መሰለኝ ያው ታክሲ ዙሪያ ላይ ነው ዘካኝ ነው የሚሰራው ያው ገቢውን ቤቱ እንደዚህ በጣም እንትን የተዳቀቀ ኑሮ ባያኖረኝም ይዞ መጥቶ ቢያንስ ያሳጣንም በቃ ምንም የማይኖረው ልኖር ነበር አብራችሁ ነው የምትኖሩት የነበረው ማለት ነው ምናልባት ቤተሰብ ምናምን የላችሁም ነው እንዴት ነው ነገሩ ሁለታችሁም ከክፍለ ሀገር የመጣችሁ የትዳር ነገር አይደለም እዚህ ነው የተዋወቅነው አዲስ አበባ ነው የተዋወቅነው ግን የትዳር እንትን ሳይሆን ፍሬንድሊ ነገር አለ ግን አብረን እንትን የምትል ብዙም አልቆየንም ባይሆን አብረን ስንኖር በርግጥ በውጭ ነው አብዛኛውን ጊዜ ያሳለፍነው ከዛ በኋላ ግን አሁን አብረን መኖር ከጀመርን በኋላ ብዙም አልቆየንም ከዛ ውትድርና እንትን ሲመጣ መልመላ ሲመጣ ነው ሄደው እሱ ማለት ነው አላማከረሽም በጊዜው እንዴ ሄደ በኋላ እንደሄደ ነው እንኳን የነገረኝ ማለት ነው እንጂ ሳይነግርሽ ነው ሄደው ማለት ሲወስንም አልነገረኝም አላማከረኝም መልካም እንግዲህ ጥሩ ስራ ትሰሪ ነበር እንደው እዛ ኮስሞቲክስ ስራ ጥሩ ገቢ ነበርሽ ምን እንዳልኩ ምንም አይልም ያናህል እንደዚህ ድልቅቅ ያለ ነገር ባይኖርም ደሞዝ ነው ተቀጥራ ነው ግን ቢያንስ እንደዚህ እንደ ሰው ቤት አይነት ነገር አልነበረውም ገባ ስለዚህ ይሄን ያስቆመሽ እርግዝናው ነው ማለት ነው ከርግዝናው በጣም ያመኝ ነበር እንቅልፍ ላይ ነበር አቅልሽልሽኝ ነበር ምናምንና እነኛ ስሜቶቼን ተቆጣጥሬ መስራት አልቻልኩም ለዛ ነበር ያቆምኩትኝና እሷም አቁም ያለችኝ የቀረው ሳስቸግራት ያመመኝ አስቆመችኝ 3 ወር በኋላ ከዛ ምንም መስራት አልቻልኩም በቃ ሰው ፊት ሳይ ቢክራ ያለም ምናምን ጎዳና ወጣውኝና መለመን ጀመርኩኝ ሰው ደግሞ እንደዚህ ማርያም ቅሪት ሆነ ምናምን ሳይ አይጨከንም የሚያዝብና አግኝ ነበር በተወሰነ መልኩና ከዛ እንዳልኩ ከሰው ቤት ከገባው በኋላ ያንን ገቢና ያንን ማነጻጸር አቃተኝ እዛ ጋር አሪፍ ገቢ ነው ማግኘው ሜቢ ደግሞ ተላምጃለሁ ሰው ፊት ማለት ይችላል ከዛ ደግሞ አሁን ሴትዮዋ ልነግርህ አልችልም እንዴት እንደምትሆንብኝ ማለት ነው ከዛም ወጣው ባለቤቷ በጣም ነበር እንትን የምትጨቆነው ምንድን ነበር የምትሰሪው እንደው ምናልባት እዛ ቤት ውስጥ የቤት ሰራተኝነት ተመላላሽ ነሽ ወይስ ነዋሪ ነሽ አጠቃላይ ነበርኩኝ ግን በሳምንት አንዴ ቤቴ ነው የምሄደው ቤቴን እከፍልበታለሁ ለምን ማለት ጠቅልለው አላስገቡሽም እዛ ቤት ለምን ቤትሽ መክፈል አስፈለገው አጠቃላይ ነኝ ግን ያው ቤቱንም መልቀቅ አልፈለኩም ቤት ቃል ሰዓቱ የነበሩ ውስን ያው ያናህል ዋጋ ማያወጡ ቃዎች ግን ለኔ የሚጠቅሙኝ ነገሮች ነበርና እዛ አጠቃላይ ገብቼ ቤት ኪራይ ግን እከፍልበት ነበር
መልካም ሴትዮዋ እንደው ስትወጪ ምናልባት ፍቃደኛ ምናልባት እሱም አጣልቷችሁ የሆነ የምትነጫነጪው ስልሽ ጠቅልለሽ አልገባሽም ወደ ውጭ እየወጣሽ ነው ስለዚህ አይ ያው እንደማንኛውም የቤት ሰራተኛ በሳምንት አንድ ቀን ረፍት እወጣለሁኝ። ፀጉሬን መሰራት አለብኝ ራሴን ንጽህና መጠበቅ ስላለብኝ እወጣለሁኝ ቤቴ አርፌ እመጣለሁ። ስለዚህ እንግዲህ መልመድ አልቻልሽም እዛ ሌላ ቦታ ሞከርሽ? ሰውን ነጭ ምትማት አልቻልኩም። ሰው ቤት አልሞከርኩም። ከዛ እንደወጣሁኝ ወደ ካፌ ነበር የገባሁት መስተንግዶ ማለት ነው። እና እዛም የከስተመሩ ግልምጫ የከስተመሩ አይን ማውጣት እንደገና ደግሞ ባለቤት በቃ አንቢ ልንገር ሰው የምታገኘው ገቢ የምትለፋው ልፋት የሰው ግልምጫ አይገናኝም ማለት ነው። እኔ እዚህ ጋር 3000 4000 በቀን እየሰራሁኝ ያንን ሳነጻጽረው ለወር 2500 ብር ደሞዝ ለሚከፈለኝ በቃ አይምሮ ይሄን ያነጻጸረ ማመን እንትን ማታቀም አልገባኝም። የትኛው ጋር ነው 3000 ብር መስሪው በቀን 1500 ብር ነው የሚከፈለው ካፌ ላይ እኔ ግን ስለምን ቢያንስ 3000 4000 ያገኛለሁኝ በልመና 3000 ብር ትሰሪያለሽ። ስለዚህ ካፌው ላይ ምናልባት በራስሽ እንደው የሰው ፊት ማየት ይከብዳል ብለሽኛል። እንግዲህ የሰው ፊት የሚከብድ ከሆነ እንደው ለምን ወደዛ ካፌው ላይ ጠንክረሽ ለመስራት አልሞከርሽም? እንግዲህ ምናልባት የሰው ፊት ቤት ውስጥ ሊከብድ ይችላል የሰው እንትን መሆን ይሄንን ለመድኩትኝ ይሄንን ለምጄዋለሁ ገባ። አሁን እዚህ ጋር እንደዚህ እጄን ዘርግቼ እንደዛ ማገኝ ከሆነ እዛ ጋር ግን እየለፋሁኝ እያገለገልኩኝ ግን የሚሰጠኝና ግልምጫው ሌላ ነው። እዚህ ጋር ቢያንስ እኔ ነኝ በፊት ስወጣ የሚከብደኝ የነበረው እንጂ ሰው ቢያንስ ከሰጠኝ ይሰጣል ካልሰጠም ዝም ብሎ ይሄዳል ብሎ አዝኖልኝ ይሄዳል ገባ። ካፌ ላይ ለምሳሌ አሁን እኔ ማቀው ብዙ የሚያውቁ የሚሰሩ ሰዎች አውቃለሁ። እንግዲህ ምናልባት ቲፕ አለ ይሰጣል። ቲፕ እኮ ከስንት አንድ ሰው ነው። አሁን ለምሳሌ ካፌ ላይ ከስንት አንድ ሰው ነው ቲፕ የሚሰጠው። የሚናገር ንግግር የሚሰጥ አመለካከት ግን ከዛ ከሚሰጥ ቲፕ በጣም ማይገናኝ ነገር ነው ገባ። ስለዚህ ደስ የማይሉ ነገሮች ትንኮሳዎች አሉ ነው ብዙ ነገር ስላለ በጣም ነው የሚከብደው ማለት ነው። እና ይሄን ነገር ስለለመድኩት እኔ ደግሞ በቃ ያብር አልታያለኝ በቃ ሜቢ ወይ ይሄንን ነገር ስላይ ቀድሜ ስላወቅኩት ሊሆን ይችላል አላውቅም። እና አልቻልኩትም ጭራሽ በቃ ያብርና ይሄንን መሆን ስላልቻለ ያለኝ አማራጭ በፊት ያን ህይወት አሳልፌው ስለነበር በቃ የታየኝ እሱና እሱ ነበር አማራጭ ብዬ ያሰብኩት ማለት ነው። ስለዚህ ያው ከደረሰብሽ ነገር ማንጻር እኔ ምናልባት ልጅሽ ስላለ ያኔ እንደው ይቅርታ ስለነበረሽ እሱ ጋር ለሱ ብለሽ ነው። ከዛ በኋላ ግን እንደው ምንም ቢሆን በተቻለሽ አቅም ራስሽን ወደምትችይበት እንደው ጤናማ በሆነ ነገር ነበር መሄድ የነበረብሽ። አንቺ በተቃራኒው ወደ ልመናው የለመድኩት ይሻለኛል ብለሽ ነው የመጣሽው። ልጄን ማግኘው ይመስለኛል አንዳንዴ እንደ ልምድ መሆኑን አላውቅም። ብቻ የሚታየኝ እሱና እሱ ብቻ ነው። አሁን ላይ ደስተኛ ሆኜ ነው የማደርገው። ያኔ እንኳን ቢያንስ እየከበደኝ ነው የምሆነው ማለት ነው። አሁን ላይ ግን በቃ ደስተኛ ሆኜ ነው የማደርገው ሁሉ። ስለዚህ አሁን በምትሰሪው ስራ ደስተኛ ነኝ እያልሽ ነው? አዎ እኔ አሁን ላይ ምንም እንትን የሚለኝ ነገር የለም። እኔ አሁን እንዳየሁሽ እዚህ ጋር እየለመንሽ ነበር። እኔ ጥቆማ ደርሶኝ ነው የመጣሁት። ኦፍኮርስ የሚረዳኝ ሰው የለም። ቦታ ቀይሬ ነው እንትን የምለው ምክንያቱም አሁን እንዳልኩ ከልጄ ፌል ካደረገ በኋላ በየአካባቢው በየሰፈሩ ነው እየሄድኩኝ ቢያንስ 3 ወር ነው የምሰራው ማለት ነውና እቀያይራለሁ ሰፈር በየሰፈሩ እንትን የምለውና ብቻ ልጄን እንትን ያልኩ ነው የሚመስለኝ። ወዲ ልጅ ሳደርግ አሁንም ልጅ ያለ ይመስለኛል። ያ ስሜት ነው የሚሰማኝ ከብሩም በላይ በቃ አሁንም ልጄን ያዘልኩ አክል ነው የሚሰማኝ ማለት ነው። ያ በጣም ነው ስነ ልቦናዬን ጎድቶት ሄደው። መልካም እንግዲህ አሁን የነገርሽኝ በጣም የሚያሳዝን እንግዲህ ሰው ውስጡ ተገልጦ ሲታይ እኮ ሌላ ማንነት ነው ያለው እንደምናይሽ አይደለሽም። ለመፍረድም ያስቸግራል። ያለሽበት ሁኔታ በጣም ተረድቻለሁ። ያሳለፍሽው ትንሽ ይከብዳል። ጥሩ ነው። አሁን እኔ የምፈልገው ወደ ሌላ ነገርም እንድንሄድ አልፈልግም። ገባሽ አይደል? አሁን አንቺ የሰራሽው ነገር ወንጀል ነው። እሱን ታምኛለሽ? አምነው በቃ አሁን እሱን ካመንሽልኝ ምንድነው ምናልባት እስከዛሬ እንግዲህ የለመንሽው ብር ይኖራል አይደል? ስለዚህ እሱን ብር
ብዙ ብር ይኖርሻል፣ ምናልባት ትንሽም ሊኖር ይችላል። ያለሽን ብር ግን እያንዳንዱ ነገር ሳትደብቂ ትነግሪኛለሽ። እኔ ደግሞ መሙላት ያለብኝን ነገር እንደኛ በእኛ በኩል ደግሞ ያለብንን ሞልተን ሱቅ ብንከፍትልሽና እንደው ሌላ መስራት የምትፈልጊው ነገር ካለ ጤናማ የሆነ ነገር እኔ ማጭበርበር ምናምን አይደለም። አሁን ያንቺን በማጭበርበር ወንጀል ለህግ አሳልፌ መስጠት እችላለሁ። ለተረዳኝ እኮ ቃል ገብተልኛል እኮ አልኩሽ እኮ ብሰጥሽ የሚደርስብሽ ብዙ ነገር ነው። ገባሽ አይደለ? አንቺም ለምን ያሳለፍሽው ነገር ትንሽ ስላሳዘንሽ ገባሽ አይደል? ያሳለፍሽው ነገር ትንሽ ከባድም ስለሆነ ወደሽም እዚሁ ነገር ውስጥ ስላልገባሽ ምን እናደርጋለን እንዳልኩሽ አንቺ መስራት የምትፈልጊው ነገር አለ። በመጀመሪያ መስራት የምትፈልጊው ነገር ካለ እሱን እስኪ ንገሪኝ። ምንድነው መስራት የምትፈልጊው? አሁን ከዚህ እንድትወጪ እፈልጋለሁ። እንደዚህ እያጭበረበርሽ እንድትኖሪ አልፈልግም። እኔም አልፈልግም። እንደዚህ የሚረዳኝ እንዳንተ የሚረዳኝ ሰው እኮ ስለሌለ ነው። በአሁኑ ሰዓት 15 ብር ወርውሮልስ የኔ ቢጤ የሆነ ሲሰጥ ነው እንጂ ደስ የሚለው እኮ እንደዚህ ልርዳህ ብሎ እንደዚህ ከጎን የሚያማክር ሰው ቢገኝ እንዴት አልፈልግም? እኔ እንዴት አላቆምም? መልካም እሺ። አሁን እንግዲህ በሰው ኮስሞቲክስ ስራ ላይ እሰራለሁ ብለሽኛል ነበር። ከዛ ስራ ላይ ስለነበርኩኝ አይከብደኝም። አሁን ላይ ሰው ሀሳቧለሽ ስለዛ እንደዛ ብሰራ ደስ። ስለዚህ የኮስሞቲክስ እቃዎች ሱቅ ከፍተን የሆነ ቦታ ተከራይተን ብንጀምር ማስጀመሪያውን አንቺ ጋር ያለውንም እኔ ጋር የጎደለው ሞልተን ብንጀምር ፍቃደኛ ሆነሽ ለመስራት ዝግጁ ነሽ? በጣም ነው የማመሰግነው ወንድሜ። ስለ እውነት እንደ ባታረገው ራሱ እንዳደረግከው ነው የምቆጥረው። ስለ እውነት በጣም ነው የማመሰግነው። ይሄ ማንም ሰው የማያረገው ነገር ነው። ስለ እውነት ነው የምነግርህ። ማንም እዚህ ቆሜ ስንቴ ስለምን እንደዚህ ከልብ ተረድቶኝ 15 ብር ከመወርወር ውጪ ማንም እንደዚህ ተረድቶ ከጎኔ የሆነ አጠገቤ ሆኖ እንዲህ ነው ብሎ ላርዳሽ ብሎ ይሄን ስራ ቁሚ ያለኝ የለም። ገባ? ሁሉም ፊት እንትን ብሎ አዝኖልህ ወርውሮ የሚሄድ ብቻ ነው። እውነት እንዳደረግከው ነው የምቆጥረው። ኢቭን ባታረገው በጣም ነው የማመሰግነው። እንደዚህ አይነት ሰው አለ። በጣም ነው የማመሰግነው ስለ እውነት። በጣም ደስ ይላል። የደስታን ማለት ሰው እንድታለቅሽ አይደለም ይሄን የምነግርሽ። አሁን አንቺ ከዚህ በኋላ መበርታት፣ መጠንከር፣ ለራስሽ መቆም ነው እንጂ ያለብሽ ልቅሶ የሚፈይድልን ነገር የለም። እንድታለቅሽ ወይም ሀዘን እንዲሰማሽ አይደለም እኔ ይሄን ሁሉ የነገርኩሽ። ከጎንሽ ሰው እንዳለ እንድታቂ። ሁሉም ሰው ተመሳሳይ አይደለም። ስለዚህ ዝም ብለሽ ራስሽንም እንደዚህ በማጭበርበር ወንጀል አሁን ይሄ ነገር እያደገ ሲሄድ ወደ ሌላ ነገር የሚከትሻል። ገንዘብ ደግሞ መጥፎ እንደዚህ በወንጀል የሚመጣ ገንዘብ ቀስ እያለ ወደ ማይሆን ወደ አላስፈላጊ ነገር ነው የሚወስደው። ስለዚህ ከዚህ በኋላ እንደዚህ አይነት ተልካሻ ስራ ውስጥ እንደዚህ የማይረባ የተልከሰከሰ ስራ ውስጥ ወንጀል ውስጥ እከታተልሻለሁ። ያረ በፍጹም ዛሬ መተውሽ እንዳይመስልሽ። በፍጹም ጭራሽ አላስበውም። ስለ እውነት ነው የምነግርህ። በቃ አሁን አንቺ ፍላጎት ስላለሽ የፈለግሽውን ቦታ መርጠሽ እዚህ ቦታ ብሰራ ይሻለኛል ያልሽውን እኔ በማቃቸው ሰዎች በኩል ብዙ ማቃቸው አስመጭና ላኪዎችም ስላሉ ባለሱቆችም ስላሉ ከነሱ ጋር ተነጋግሬ እንዲረዱሽ እነሱም እንዲረዱሽ እኔም የበኩሌን ነገር ባለኝ ነገር እንድተባበርሽ አደርጋለሁ። አንቺ ጋር ያለውን ነገር ሳታስቀሪ ያለሽን ገንዘብ አምጥተሽ ትነግሪኛለሽ። የሚያስፈልገውን እኛ ደግሞ እንግዲህ ቢዝነስ ብላ አውጥተን ይሄን ያህል ዕቃ ቢገባ ይሄን ያህል ቢወጣ ብለን አስበን አብረን ካንቺ ጋር የሚገዛውን ገዛዝተን ሱቁን እንጀምራለን። በቅርቡ ማውጣት ያለብሽን ንግድ ፍቃድም አውጥተሽ በስነ ስርዓት በልኩ እንድትሰሪ ያደርጋለሁ። እያንዳንዷን ነገርሽን ግን እንደምከታተል ወቂ። አረ ችግር የለውም በእውነት እንደዚህ በማጭበርበር የምትቀጥይ እንዳይመስልሽ። በፍጹም። ስለዚህ ተስማምተናል። አዎ ወንድሜ በጣም የማመሰግነው እውነት በጣም ወንድሜ እንዳንተ አይነቱ ነው የምዘግነው። ችግር የለውም ችግር በጣም የለውም። የማመሰግነው እውነት። መልካም እንግዲህ ተመልካቾቻችን ባለ ታሪካችን ያወራችሁን ነገር በደንብ የሰማችሁት ይመስለኛል። ያሳለፈችው ነገር በጣም የሚያሳዝን የሚያስከፋ እንግዲህ እኛ ከላይ ስናየው ሰው እንድንፈርድ ያደርገናል። ግን ውስጡን ስናየው ደግሞ ማንነቱን ያሳለፈውን ነገር ስንሰማ ደግሞ ፈራጅ ስለሆንን ብቻ ራሳችን እንድንወቅስ ያደርገናልና ፍርዱን ለፈራጅ እንተው። ሰውን በእይታው በገጽታው መገመታችንን ትተን ያሳለፈውን ነገር ጠይቀን መርዳት ባለብን ነገር እንድንረዳ እያልኩ ውድ መልእክቴን አስተላልፋለሁ። አብራችሁን ስለቆያችሁ ስለተከታተላችሁን እኛም ምርጫችሁ ስላደረጋችሁ በጣም እናመሰግናለን። እንግዲህ ሀሳብ አስተያየታችሁን በኮሜንት ጻፉልን። እንግዲህ እንደዚህ ጥቆማዎች ካሏችሁ ደግሞ ኢንቦክስ እንድታወሩን እንፈልጋለን። ከዛ ባሻገር ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። ምክንያቱም እናንተ እኛን የምታበሩ
ቱበት መንገድ ነው እና እሱ በሱ ድጋፋቸው የለየን እንላለን። እንግዲህ የዛሬው ታሪካችን የዛሬው ባለ ታሪካችን ባያችሁት መልክ በተመለከታችሁት መልክ አልቋል። እናመሰግናለን። ሰላም ሁኑልን። በያላችሁበት ሰላማችሁ ይብዛ ብለን ፕሮግራማችንን ዘጋን። መልካም ጊዜ